يولد مكانني بلا ستتعرى لجواسي رسلت الله السيلة ومبسك أنا يالن بدروان سيكفرا جنبر كالك يروت النات كالك ياقي بناتات تبلا واقري تدستي ኢትዮጵያ ምናልባትም በኪነት ብዙ የተባለላት ሀገር ሳትሆን አትቀርም። ከዘመናት ጀምሮ ደራሲያን በብዕራቸው፣ ሰዓሊያን በብሩሽና ሸራቸው ስለ ከፍታዋ አንድነቷና ነጻነቷ ደጋግመው ሰብከዋል። ያገረግለናቱ ሲራብ ሲጠማታት ሲቆስል ሲደማ ክፉሽና ልየው እኔ ሞቼ ልገኝ ካንቺ ያስቀድመኝ ብሎ ሳያቅማማ እምዬ ናፍቆቷ ታወሰኝ ጎጆዬ ካለሁበት ቦታ ከዓይኔ አልጠፋም ማለት ከልቤ ተቀርጾ የምዬ ውለታ አለ በትዝታ። ድምፃውያን ዘመን በሚሻገረው ሙዚቃቸውም አድምቀዋታል። በዚህና በብዙ መገለጫ ኪነት የኢትዮጵያውያን ሌላ ቋንቋ ነው ማለት ይቻላል። ደመና ቀለሟ እኔ ጉራማይ ልስሟን እያልኩኝ ልማር ቁጭ ብዬ በምኩራብ ተመልሼ ልውጣ ወደ ከፍታው ካብ ስጦታን መለኮታዊ የከበረ ሰውነት ከጣና ጋር የሚያሰጠረ ስጦታን መለኮታዊ የከበረ ሰውነት ከጣና ጋር የሚያሰጠረ ከሰማይ ከአርያም የተሸለምሽው አገሬ አክሊል ካባሽን እስኪ ልበሽው። እንዲህ እንዳሁኑ ለሀገር አንድነት ክተት አዋጅ ሲታወጅ በደጀንና በግንባር ወኔ በማስታጠቅና በርታ በማለት ያላቸው ሚና ወደር የለውም። ከያኔዋ ያገቡሻል ይፈቱሻል ያጩሻል አሁንም ድንግል ነሽ እንዳለችው ኢትዮጵያ በየጊዜው ተንኳሿና ጎንታዩዋ ብዙ ነው። ታዲያ ለነጻነታቸው የቆሙትና አናስነካም ባዮች ልጆቿ ለዘመናት ደረታቸውን ለጦር ግንባራቸውን ለጥይት ሳይሰስቱ በመስዋዕትነት ተዋድቀውላታል። ሙዚቃ በሚናዋ የጀግኖችን ደም በማሞቅ ተነስ ለሀገርህ ለነጻነትህ በማለት በማበረታታትና በመቀስቀስ ትልቅ አስተዋጽኦ ነበራት። ይህ ሁኔታ እንደቀደመው ሁሉ ዛሬም ቀጥሏል። ኢትዮጵያ ጠላት ሲደፍራት ሲከባት የጀግኖች አባቶቻችንና እናቶቻችን የጀግንነትና የአርበኝነት ውርስ የዛሬ ትውልድም በሙዚቃ ቋንቋ አደራውን አስቀጥሏል። ወይና ደጋ ጋራው ሸንተረሪሽ ወንዝና ፏፏቴው ተስማሚ አየርሽ
በወጋችን አንቺ አትደፈሪም ይፈሳል ደማችን እንዲሁ የሀገር መስዋዕትነት ጌጥ መሆኑ ከፍ ብሎ በሙዚቃ ተወስቷል ተቀንቅኗል ማድረኝ ኮራትም ለሀገሬ አልሻ ማየት ደፋርመሬ አልሳሳም ጭራሽ ለህይወቴ ለሀገሬ ሲባል ቢጎላ ገራጌ አይልሰዋ ለውዲቷ እናቴ ከብዙ በጥቂቱ ቀደም ሲል የሀገር መወረር ምክንያት ሆኖ ድምፃውያን ካሳ ተሰማ ወረታ ውበት እንዲሁም ሂሩት በቀለ ጀግና ወዳሽ በሆነ ሙዚቃቸው ጀግናን እንደጠሩ ስራዎቻቸው ምስክር ናቸው የጦሮጌም ባረሰላት እንደምታጆች ቆራጦ ልምድ ስለሆነ ስላትን መደምሰስ ቆራጦ ናፈር እያጋቸው ወደፊት ገስግስ ቆራጦ መስሎ ከታያቸው ትግስት ፍሬ ስጡን ለዛ ጀግና ጎራዴ ካላችሁ ደጋግሞ ድል ማድረግ ልምዱንም አውቃችሁ በማለት ድምፃዊት ሂሩት በቀለ ማንጎራጎሯን እናስታውሳለን ስጡት ለዛ ጀግና ጎራዴ ስላችሁ ደጋግሞ ድል ማድረግ ልምዱንም አውቃችሁ ታዲያ ከጥንት እስካሁን ሙዚቃ ጀግኖችን ሲፈጥር ለነጻነትና ለአንድነት ሲሰብክና ታሪክን ሲነግረን ኖሯል እኛ መቻልና የጎረቤት ጠጅ እኛ መቻልና የጎረቤት ጠጅ እየበጠበጡ ይጠሩናል እንጂ እናጅሬን ይዤ የአማራ ልጅ ይዤ አረፋኖ ልጅ ልዩ ኃይሉ ልጅ ሚሊሻው ልጅ ዛሬም ከያንያን በየፈርጃቸው ሲወርድ ሲወራረድ የተቀበሉትን ውርስ ቀጥለውበታል በህልውናው የክተት ዘመቻ በሀገር ጉዳይ ያው ሀገር ለለ እንኳን ባዝማሪ የሚታሰበው ነገር ማንኛውም ነገር ቢሆን እንኳን ባባቶቻችን ግንባር ቀደም ሆነው ዘምተው አዘምተው የሚያደርጉት ትላንት የኔ ራሴ አባቴ የሚሰራውን ስራ ነው መጀመሪያ ምኛ እኮ ያው ከወታደሩና ከሀገር ጎን ነበርን በየምሽት ቤቱ ያውም እንደዚሁ ፋኖዎቹን ያጀገን ጀግኖቹን ያጀገን እንደዚህ እንትን ያደረግን ምንልበት ጊዜ ነበር ሆኖም ግን በዚያ ሰዓት እንደው ማስታራቂ የሆነ ሐሳብ ሁሉ ሞክረናል ያቅማችን አልሆን ብሎ ነገሩ ግን ይሄን ያክል ጽንፍዞ ኢትዮጵያዊነት ስሜት አጣው አጠቃላይ በሙሉ እንዲህ አይነት ነገር ሲመጣ እኔ ተጠያቂ ሳልሆን ጠያቂ ነው መሆን በሀገሬ ጉዳይ በዘርም በታሪክም ማንም ኢትዮጵያዊ ሊያውቀው የሚችል አዝማሪ ግንባር ቀደም ሆኖ ዘምቶ ያዘመተ የሸለለ ያቅራራም ራሱም እየተዋጋ ትላንት አባቴ እኔ ወላጅ አባቴ ሁሉ የሰራውን ገድል ነው እኛ አሁንም ቢሆን ተቀበለን ያን የራስ የተነሳሽነት ነው ከዚህ ክልል ላይ ማንም የሚያውቀው ነገር ነው ጎልቶ የምሰራቸውን ስራው ማንም ይሰማው ነበር ስለዚህ እዚህ ተሳታፊ ለመሆኔ ምንም እንትን የሌለው ጉዳይ ነበር ተጠያቂነትም ብቻ ሳይሆን ጠያቂነትም የራሴ ኑሮት ነው እንትን ሆኖም ግን ያው ከክልል መስተዳድርም የሆነ ነገር እንደዚህ እንትን ነበረ ከሙሉ ዓለም ባንድ ጋር አንተ በግንባር ቦታ ተሳታፊ እንድትሆን ምናምን ሲባል በጣም ደስተኛ ነበርኩ በጣም
ሁሉም ነገር ደስተኛ ነኝ። ወደፊትም እኔ በየትኛውም ጊዜ በምንም ሰዓት እያልኩ መድረክ ላይ እናገር ነበርኩ። እኔ ግጥም ገጥማለሁ፣ ቆማለሁ፣ ዘፍናለሁ። ስዘፍን በዛን ጊዜ ሰው እንትን እንዳይል ለዚህ ኃላፊነቱን ወስደው እኔ ነኝ እያልኩ ነበር የምናገር በየመድረኩ። የክልሉ አመራርም ቢሆን የክልሉ ህዝብም ማንኛውም ህብረተሰብን ያዳመጠ ሁሉ የሚያውቀው ነገር ነበርና ያው ሁሉም ሰው የሚናገረው ነው። እኛው በዚህ ጉዳይ ወደ ኋላ አይልም ነበር የሚባለው። ያው የሆነውም ያነው ነው፣ ሌላ ነገር የለም። ኢትዮጵያ ሀገሬ የነጻነት አርማኒ ግርማሽ እንዳንበሳ የነብር ልቢቱ መስቱ ተፈራለሽ የመጡ ይመጡ ግንባር ያለውም ነገር ደግሞ በጣም የተለየ ነበረ። ለኛም በቃ ደስታችን ነበር። እነሱ ጋር ለመስራታችን ራሱ የተለየ ነገር ነው ደስታ የፈጠረብን። የሞራል ስንቅ ከመሆን እነሱ ያው እንደው የማነሳሳት ምናምን ካልሆነ በጣም በቆራጥነት የተነሳ በቃ በቆራጥ ግንባሩን አይተሽ እንደዚህ እንደ መጽሐፍ የምታነቢው ወኔ የሚገርም አይነት ነገር በቃ የሚገርም አይነት ወኔ ከጥጥቁ እስከ እንትኑ ድረስ በቃ እንዴት አይነት ተዘጋጅቶ ያለው ለሀገሩ ስሜቱ የኛ ይሄ ቀረርቶ ሽለላው ሲቀርብ የሚሆነውን ነገር ስታይ እንትን የሚለው እኔ እንጃ እኔ ወለት እኔ ምናገረው ቃል እስተማጣ ድረስ ነው ምናገርሽ። እሱ ነው የሚገርመኝ ነበር። እኔ ራሴ ሰውን እንትን ልልኮ ራሴ ላስደስት እጄ ተደሰትኩ። በቃ ከኔ ደስታዬ ወደራታ ራፊ ወንዳ በለበለው በሚፎርቲን ልምካለው ጎራ ግንባሩን ለጥይት ስጋውን ላሞራ ፋኖ መታይ ፈራን ቆፍጣን ነው አማራ ግንባር ያለውም ነገር ደግሞ በጣም የተለየ ነበረ። ለኛም በቃ ደስታችን ነበር። እነሱ ጋር ለመስራታችን ራሱ የተለየ ነገር ነው ደስታ የፈጠረብን። እያቅራሩ እየሸለሉ ምናምን ተብለናል። ያም እንግዲህ የኢትዮጵያዊ ስሜት ነው ይዘን የተነሳ ነው። እኛ ሀገርን ዳር ደንበርን የሚነካ ሁሉ ማቅራራት ብቻ አይደለም፣ እኔ ገብቼም ተኩሳለሁ። ዘራፍ ይወልዳበል ባለው በሚፎርቴ አለም ካለው ጎራ ግንባሩን ለጥይት ስጋውን ላሞራ ፋኖ ሞት አይፈራም ቆፍጣን ነው አማራ አሁን ግንባር ላይ ወደ 7 ሰርተናል መድረኮች። ከዛ ወደዚህ ደግሞ አለምበር አንድ መድረክ፣ ማርቆስም አንድ መድረክ፣ ወደ 9 መድረክ አጠቃላይ ከወጣን ሰርተናል። እና በቃ የመከላከያው ሞራል እኔ እንጃ ምን ልገልጸው አልችልም። እኔ ራሱ ያልሰለጠንኩትን ግቢ የሚለኝ ነገር የሚፈነቀለኝ ሁሉ ነገር ነበረ። ከዛ ከሄድኩ በኋላ በቃ እንኳን መጣው እንኳን ሄድኩ ያልኩት በቃ ይሄን በቃ ሞራሉ መከላከያው ሚኒሻው ልዩ ኃይሉ ፋኖ በየራሱ ግሩፕ ነው የምንሰራለት። በቃ የተለየ ነው በቃ ደስታቸው። እነሱ ስለ ሀገር ጉዳይ በቃ ሁሉን አንድነት ነው ያለ እዛ ጋር የሚከፋፈል ነገር የለም። በአንድነት ሁሉ ኢትዮጵያን ነው የሚል ስለ ኢትዮጵያ ነው የሚዘምር። በጣም ደስ ይል ነበር እና በቃ ያላቸው ሞራል ምንም እንግዲህ መከላከያ ሰራዊት ደግሞ ሞራል እንደታወት ይፈልጋል ከኋላ የሚያጨበጭብለት። እኛን ሲያይ ደግሞ በቃ የባሰ ግፊቱ እየጨመረ ነው የሚሄደው ማለትና ያው ግዴታችን ተወጥተን ተመልሰናል እንግዲህ
ጥንት አባቶቻችን አርበኞች ነበሩ አለለመልማነ ጥንት አባቶቻችን አርበኞች ነበሩና በጦር በጎራዴ ሀገር ያስከበሩ ጣሊያንም ቢመጣ የማይሸበሩ እንግሊዝ ቢመጣ የማይበገሩ የነጻነት ቀንዲል ለጥቁሮች ያበሩ አረንጓዴ ቢጫ ቀዩ ሰንደቃችን ምንጊዜም አንድ ነው ኢትዮጵያዊነታችን አረገዳይ ተው 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 የኢትዮጵያን እንቁ አድርገው ይዘዋት የመጡ ተጽዕኖ ፈጣሪ ሙዚቀኞች አሉ። በጣም የኪነ ጥበብ ባለሙያዎች እያየን ነው። አሁን ጠቅላላ እዚህ አሁን አጠቃላይ ተሸዋል። የፖሊስ ባንዱ፣ የሙሉ ዓለም ባንዱ፣ የራሱ የመከላከያ ባንድ ኪነት ምናምን የተሻቸው ሆነ በቆራጥነት ነው ሁሉም ተነስቶ እንትን ያለው። ሙር ግን ከኛ የበለጠ እውነት ለመናገር ተጽዕኖ ፈጣሪ ኢትዮጵያ ውስጥ ያሉ ስለ ሀገር ጉዳይ ስለ ሀገር ብላችሁ ተጽዕኖ ፈጣሪ የሆናችሁ ታላላቅ አርቲስቶች በአሁን ሰዓት የሀገር ጉዳይ ነው። እነሱ ተጽዕኖ ይፈጥራሉ። እኛኛ ያው ዝም ብሎ የእንትን ነው እንደ የስሜት ያለችኝ እዚችን ኢምንት የሆነች ባዶ እውቀት ምናምን ይዤ ነው እንትን እምለው። ከኛ ግን በጣም ገና ነው የሆነ ሙያ ያላቸው አርቲስቶች ዛሬ እውነት ትልቅ ታሪክ ሰርተውልን የሚያልፉበት ጊዜ ነው። አቋይማ ደሞ ይሳባለኝና ወራዳለን ትለናለህ አሉ። ቆይማ ደሞ ይሳባለንና ወራዳለን ትለናለህ አሉ። ወይ ገጥማ ለማየት ልብ አይሳፈሩ አይጠጣላ ጠምቃ ሁለቱን ጠጥታ ጥንብዝ ብላ ሰክራ ሁለቱን ጠጥታ ትገለገላለች ድመትን ልትመታ ኢትዮጵያዊ እንደመሆናችን መጠን እኮ እንኳን በዘመናዊ መሳሪያ ድሮ በአባቶቻችን በእናቶቻችን በጎራዴና በጦር ይዋጋሉ። የታወቀ እኮ ነው ጀግንነታችን። ይሄ በተለያየ ሴራ እየመጣ ነው እንጂ ጀግንነትማ የታወቀ ነው። መከላከያችን፣ ልዩ ኃይላችን፣ ፋኖ፣ ሚኒሻው በቃ ያለው ሞራል የተለየ ነው። ሁሉም በቃ ለትግል ነው ለሀገር ነው የሚታገሉ ያለው። እንደ ጥበብ ባለሙያነቱ ሁሉም በየሙያው መስራት አለበት። በቃ ትግል የሚታገለው እየታገለ ነው። እኛም በስራችን ደግሞ ማገልገል አለብን። እኛውን አንድ ዜ ደርሼ መጣሁ ብዬ ለመቀመጥ አልወስንም። ተነሽ ካሉ ነገም ከነገ ወዲያም እነሳለሁ። ሁሉም ደግሞ የጥበብ ባለሙያ ደግሞ መነሳት አለበት። ከየትም ሀገር ይምጣ፣ ከአዲስ አበባም ከክልልም ከወረዳም ይምጣ መነሳት አለበት። ለሀገር ነው። ሀገር ከሌለ ሰው መኖር አይችልም። ሰርተን መብላት አንችልም፣ ወጥተን መግባት አንችልም። ስለ ሀገራችን ስለሆነ ሀገራችን ሰላም እንድትሆንልን እስከ መጨረሻው ድረስ ማስኬድ አለብን ብዬ ነው ማሰብ። አሁንም ቢሆን እኔ ይሄ ጉዳይ እስከሚገባደድ ድረስ ግንባር ቦታ ብቻ ነው የምታገኘኝ ከዚህ በኋላ በየትኛውም ጊዜ በየትኛውም ሰዓት። ለምን እኔ ላይ ባንዲራሽን አይቶ ሰማይ ላይ ባንዲራሽን አይቶ ኢትዮጵያ ሲባል ማን ዝም ይላል ሰምቶ